በሽታዎች አረ አልጋ ላይ የዛተን ያለው እንዴት እንደሚሆን እንግዲህ ፈጣሪ ነው የሚያውቀው። አንተ ስለሷ ጤንነት ያሳስበሃል እንዴ? አባቴ እዛ በነፍስ ላይ ነው እያልኩ ስለሷ አሳስባለሁ እንዴ? አይመለከተንም ስለሷ። አባቴማ ስለሷ እንደዚህ የምትቀጥል ከሆነ ህይወቷ አደጋ ላይ የምትሆነው። እኔ ጋር ስትሆን ደግሞ በጣም ደስተኛ ነው የምትሆነው። አሪፍ ጊዜ ነው የምናሳልፈው እና ደግሞ ዝም ብሎ አሁን በባለፈው እኔ ቤት መጥቶ እንደዛ ሲረብሽ ዝም ያልኩት በቀላሉ ነገሮችን በህግ መፍታት ካለብን በህግ እንፈታለን ወይም ደግሞ እኛው ራሳችንን የሆነ ነገር እንፈጥራለን ብዬ ግን እርሱ ልጆትን እንደዚህ የተናገሯት ከሆነ በጣም አሁንም ህይወቷ በጣም አስጊ ላይ ነው እና ደግሞ እሷ በፈለገችው መንገድ ነው መኖር የምችለው እንጂ በቤተሰብ አሁን እኮ ይሄ የድሮ እንትን ነው። አሁን እኮ ልጅ በወደደበት በፈቀደበት ነው የሚጋቡት። ግን እርሱ አሁን ያሉት ያንኛው ባል ነው እንድትሆን ትመለስ ምናምን እያላቸው ያሉት። እህቷ ደግሞ ታረጃት። አንቺም እንደዚህ አይነት የእሷ ህይወት ቢያጋጥምሽ ኖሮ የእሷን ልጁንም ያመጣችው እሷ ናት። ካልተስማማት በደንብ በህግ በሽምግልና ቤዛ ማድረግ ትችላለች። ይሄ እኮ ወንጀል ነው የሰራችሁት። እኔ እኮ ልረዳት ወንጀል ነው። እንደ እህትነት ብታማክረኝ እሷንና አባቴን ተው። እኔ እህቷ ነኝ፣ ይቀላታል አይደል? ለእኔ እና ለእኔ ምንም መጥፎ ቢሆን አባታችን ነው፣ ለእኛ ብሎ ነው። እሺ ልጄ፣ ቆይ ይሄ ወንጀል አይደለም? ልጄ ወንጀል አይደለም ሰራችሁት ሆኖ ብለሽ ደግሞ ልትበርሹ ለምን በክረክ ዘክረክ ካልተስማማትም ለመታት አናግረኝም። አባቷን ትፈራለች። አሁን ግን አባቷን መጥፎነት ደግሞ ስለሚወዳቸው ስለሚሳሳላቸው ነው። ጉዳይ ማለት ደግሞ ትልቅ ነገር ነው። እንግዲህ ተረጋጉና እናንተ መፍታት ያለባችሁን ነገር በቤተሰብ ትፈታላችሁ። ዋነኛው ነገር ቤዛ፣ ከዚህ ውጤት ምን ትጠብቂያለሽ? እኔ ምን ልጠብቅ እችላለሁ? በቃ እንደዛው ነው። ባለፈው እንደነገርኩ ነው ሁሉም ነገር የሆነው። በቃ እኔ የቀረኝ ጥቂት ጊዜ እንደሆነ ዶክተር ነግሮኛል። ከዛ የተለየ ነገር የሚሆን አይመስለኝ። እንግዲህ ተመልካቾቻችን ቤዛ ይህንን ነገር ከነገረችን ጊዜ ጀምሮ ወደ ሕክምና ክትትል አደርጋለሁ ወደምትልበት ሐኪም ቤት ሄደን ነበር። ከዛም እንግዲህ ምንም የተለየ ነገር ልናገኝ አልቻልንም። ምናልባትም እነሱም ከመደበቅ ከምናምን የተነሳ። ሰላም አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው ቤዛዊት እንግዲህ የ2 ወር እርጉዝ ናት። የምርመራ ውጤት እንግዲህ ታይቶ ነፃ ሆናለች እና የ2 ወር እርጉዝ ሆናል ተገኝታለች ማለት ነው። ወንድማችን ዘላለም እንግዲህ የምርመራ ውጤት ያው እንግዲህ ከፍቶ ያለው ነገር እንግዲህ እንዳያችሁት በጣም ደስ ይላል ማለት ነው። ያው ቤዛዊት ግን ባለፈ ያው ዶክተሮች የተወሰነ ቀናት ነው ያሉሽ ብሎኛል ብላ ነበረ። ግን ያ እንዳልሆነ ያኛው ያኔ እንዳልሆነ ያኔ ትክክል እንዳልሆነ እሷ ምንም ነገር እንደሌለባት እና የ2 ወር እርጉዝ መሆኗ ተናግረዋል። የተከበራችሁ የዜድ ሀበሻ ቤተሰቦች ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ተጠይቃለሁ። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያደርግልን። በቅንነትና በመልካምነት ላይክ ሰብስክራይብ እያደረጋችሁ ለፉ። መልካምነትና ቅንነት ለራስ ነው። ሁላችሁም ሰላማችሁ ይብዛልኝ ማለት ነው እና እንደነገርኳችሁ ቤዛዊት የ2 ወር እርጉዝ ሆና ተገኝታለች። የምርመራ ውጤት ሲታይ ምንም ነገር እንደሌለባት ሆነዋል ማለት ነው። ምንም አይነት በሽታ የለባትም። የ2 ወር እርጉዝ ሆናለች ማለት ነው እና በጣም ደስ የሚል ነገር ነው። ግን እናቷ ያው በጣም ደስ አላላቸውም። እህቷና እናቷ በጣም ተናደዋል። ጥሩ አላረግሽም፣ በትዳር ላይ ትዳር አግባብ አይደለም። አባትሽም ታሞ ያው ሆስፒታል ገብተዋል። በዚህ የመጣ ያው እኔም እንግዲህ እየተናደድኩ ነው። የሁላ ስሰማ ለምንድን ነው እንደዚህ የምታደርጊ? ለምን እኛ ወይም እኔ እናትሽን አባትሽ እንኳን ብትፈሪ ያው አባታቸው በጣም ይፈራሉ። እሱ ያው ስለሚወዳቸው
ያው ይቆጣቸዋል ያልሆነ ቦታ እንዳይውሉ። ያው ማንኛውም ወላጅ ያልሆነ ቦታ ስትውሉ ደስ አይለውም እና ለዛ ይፈሩታል። እና ለእኛ እንኳን ለእሱ እንኳን ብትፈሪ ለምን ለእኔ አልነገርሽኝ? ለእናትሽ የሆነ መፍትሄ ይፈለግ ነበረ፣ እንነጋገርበት፣ እንመካከር ነበረ፣ ይህ ሁላ አይመጣም ነበረ። እኔን ብትፈሪ ደግሞ ለእህትሽ ለምን አልነገርሻትም? በማለት እናትየዋ ቅሬታቸው አቅርበዋል። ያው በጣም ተናደዋል ማለት ነው። እና አባትየው ደግሞ እንግዲህ በጣም ተናዶ የቤዛ አባት ያው ሐኪም ቤት ናቸው ማለት ነው። እህቷ ደግሞ በጣም 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 ነው ለምንድን ነው እንደዚህ የምታረጊን? በኖርንበት በተከበርንበት ሰፈር እንዴት ነው አንገታችንን እንድንደፋ ያደረግሽ? በማለት እንግዲህ እናቷም እህቷም በጣም ተናግሯታል ማለት ነው። በወግ በማድረግ እንጂ እንዴት ነው ደግሞ በጋብቻ ላይ ጋብቻ እኛ በቤተሰብ በስርዓቱ የዳርንሽ በሱ ላይ እንዴት ሌላ ትይዣለሽ? በማለት እንግዲህ የቤዛ እናት ተናግረዋል ማለት ነው። አዎ በእርግጥ ጥሩ አይደለም ማለት ነው። ያው ምንድን ነው ያ እንኳን ባይሆን መጀመሪያ በቤተሰብ ተመካክሮ እናትየዋ እንዳሉት አሁን ለእነሱ ብታማክር ቤዛ ለቤተሰብ ብታማክር በራሷ ባትወስን ጥሩ ነበረ። ግን እሷ ሁሉም ነገር በራሷ ወስና እንግዲህ ከሌላ ሰው ጋር ያው እንግዲህ አሁን የሁለት ወር እርጉዝ መሆኗ እንግዲህ ተረጋግጠዋል ማለት ነው። እና ያው እናትየዋ ለምን ለእኔ ያልተነገረኝም ሁላ ሲከሰት ጥሩ አይደለም ቤዛ፣ ጥሩ አላደረግሽም። እንዴት እንደዚህ አይነት ነገር ታደርጊያለሽ? ለምንድን ነው ማንመካከር? በማለት እንግዲህ ተናግረዋል ያለው ነገር ማለት ነው። ያው እሷ ያው ባለፈ ለታ ሐኪም ቤት ሄዳ ዶክተሮች ያው ተመርምሬ ዶክተሮች ያው ትንሽ ቀናት ነው ያለሽ ብዙም ቀናት የለሽም በማለት ነግሮኝ ነበረ ብላ እንግዲህ ባለፈው አውርታለች። ግን አሁን ግን ሲታይ እንደሌለ ነገር ያኔ ነፃ እንደሆነች ምንም ነገር እንደሌለባት ተረጋግጧል ማለት ነው። እሱ ማነው ያረጋገጠው? ወንድማችን ዘላለም ያለው ነገር ሁሉም ነገር አረጋግጦ ያው የምርመራ ውጤቱ ይፋ አድርጓል ማለት ነው። ያው ጥሩ አይደለም፣ ያው ጥሩ አላደረግሽም። የሌለ ነገርም ደግሞ አለ ብሎ ማውራቱ ከባድ ነው ማለት ነው። በዛ ላይ ደግሞ ቤተሰቦችሽም እንዲያዝኑ አግባብ አይደለም ማለት ነው። ያው ለአንቺም ጥሩ አይደለም። ማንኛውም ነገር ቤተሰቦች ከቤተሰብ ጋር ተመካክሮ መፍትሄ አይጠፋም ማለት ነው። እና አሁን ቤዛዊት አሁን አባቷ በጣም እንግዲህ በእሷ ምክንያት ያው ታመዋል ማለት ነው። በጣም በጣም ተሰምቷቸዋል። እንዴት ነው በኖርኩበት በተከበርኩበት ሰፈር፣ በዛ ላይ ደግሞ እናትየዋ ደግሞ በስነ ስርዓት ድሬሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? እሱ ልጅ እንኳን ራስሽ ነሽ ያመጣሽው፣ እኛም አይደለም ዝም ብለን የዳርንሽ። ያው በራስሽ ፍቃድ ይሄ ልጅ ጥሩ ነው ዳሩኝ ስትይ በራስሽ ፍቃድ ነው እንደዚህ አይነት ነገር ያው በራስሽ ፍቃድ ነው እንጂ በእኛ አይደለም። ግን እንደዛም ሆኖ እኛ በስነ ስርዓት ነው የዳርንሽ፣ እንዴት በሱ ላይ ሌላ እንትን ትያለሽ? በማለት እናትየዋ በጣም እንትን ብለዋል። አሁን ደግሞ እንግዲህ የሁለተኛው የያዘችው እንግዲህ ያው ባሏ ያው እንደነገርኳቸው የሁለት ወር እርጉዝ ናት በሱ ማለት ነው። እሱ ደግሞ ለምንድን ነው ለእሷ ማታስቡ? ለምንድን ነው እሷ ማታስቡ? በዛ ላይ ደግሞ እንደ ድሮ አይደለም። አሁን አንድ ሰው ራሱ የወደደውና ራሱ የፈለገው ነው የሚያገባ፣ የፈለገው ነው ራሱ የሚመርጥ እንጂ እሷ የተስማማትና የተመቻት እኔን አግብታኛለች፣ ከእሱ ጋር ደግሞ በህግ እንጨርሰዋለን። ያው በህግ ያው ባለፈ መቤቴ ሲመጣ ዝም ያልኩት ያው በህግ ብንሄድ ይሻላል በማለት ነው እንጂ በሌላ አይደለም። ለምንድን ነው ለቤዛ ማታስቡ? እሷ ያው ጭንቅ ላይ ስለሆነች ነው ምናምን በማለት ያው ተናግረዋል ማለት ነው። እናትየዋ ደግሞ እንዴት እንደዚህ ታወራለህ? እኔ ማወቅ የለብኝም ወይ ሁላ ሲደረግ ብላ ያው የቤዛ እናት በጣም ተሰምተዋት ያለው ነገር እንግዲህ በግልጽ ተናግራለች ማለት ነው። እና ጥሩ አይደለም። ያው ማንኛውም ነገር በመነጋገር ሁሉም ነገር በመነጋገር ማይፈታ ነገር የለም ማለት ነው። ያው አንቺም ቤዛ ዝም ብለሽ እሱ ጋር ሄደሽ እንደዛ ከምታደርጊ ብትነጋገሪ ይሁን አይመጣም ነበረ። ያው እናትሽ አሉ እህት አለችሽ፣ ብታመካክሬ ከእነሱ ጋር ተመካክረሽ የሆነ መፍትሄ አይጠፋም። እነሱም ያው አንቺ ዞሮ ዞሮ እንዳይሰሙ የነገር እንዳይሰሙ ነበረ። ግን
ዞሮ ዞሮ መሰማቱ አይቀርም ማለት ነው ቤተሰቦቼ። ያው ቤዛ እንግዲህ ቤተሰብ እንዳይሰማ ነበረ እስካሁን ድረስ ለብቻዋ ማለት ነው ራሷ ወስና ነገሮች ሁሉም ነገር የምታካሄድ ራሷ ነበረች። ግን ያው ዞሮ ዞሮ በሂደት መታወቁና ያው መሰማቱ አይቀርም። አሁን ያው እንግዲህ ተሰምተዋል። እንግዲህ ቤተሰቦቿ ሁሉም ሰምተዋል ማለት ነው እና ማይሰማ ነገር የለም ማለት ነው። ሁሉም ነገር ይሰማል። ግን ቤተሰቦች ማንኛውም ነገር ሲደረግ ወይም ደግሞ እኛ ሁላችንም ማንኛውም ነገር ለማድረግ ስናስብ ከአንድ ሰው ሁለት ሰው ከሁለት ሰው ሶስት ሰው ይሻላል። ከቤተሰቦቻችን ጋር ብንመካከር የተሻለ ነው። ለምን በመመካከር ያኔ የተሻለ ነገር ነው እንጂ የሚመጣ መጥፎ ነገር ላይ እንኳን አይጥላችሁም ማለት ነው። ለምን አንዱ ሀሳብ ሼር ያደርግላችኋል። እናንተ ያላወቃችሁት ያ ሰው ሊያውቁ ይችላል ማለት ነው እና ሁሉም ነገር በመነጋገር ቆም ብሎ በማሰብ በማስተዋል ጥሩ ነው ማለት ነው። ማንኛውም ነገር ብናካሂድ እና አሁን ቤዛዊት በጣም እንግዲህ ያው የ2 ወር እርጉዝ ናት። በጣም ደስ ይላል። ግን ምንም ነገር በሽታ እንደሌለባት ያው እናቷ ግን ያው በጣም ደንግጠዋል ማለት ነው። እንዴት የመጀመሪያ ሳትፈታው የሁለተኛው ላይ እንዴት እንደዚህ አይነት ነገር ይፈጠራል ወይም ደግሞ በማለት ያው ደንግጠዋል እናቷ ማለት ነው። ያው ፌንት ነቅለዋል። እንግዲህ የ2 ወር እርጉዝ ናት ሲሏት በጣም እናቷ በጣም ነው ፌንት የነቀሉት ማለት ነው እና በጣም ከባድ ነው። ባልየው ደግሞ ደስ የሚልሽ ፋንታ እንዴት እንደዚህ ትያለሽ በማለት ያው የሁለተኛው ባለቤቷ ማለት ነው ከሱ ነው የ2 ወር እንግዲህ እርጉዝ የሆነች። እሱ ደግሞ ለምንድን ነው እንደዚህ የምትቆጧት? ለምንድን ነው የምታጨናንቋት? እንደውም ስታረግዝ ማርገዟ እናንተ ደስ ማለት አለባችሁ፣ ደስ እንዲላችሁ ይገባል እንጂ እንዴት እንደዚህ ትሆናላችሁ? በማለት ያው እሱም እንግዲህ ያለው ነገር ቅሬታው አቅርበዋል ማለት ነው። ያው ከበፊተኛው ባሏ ጋር በህግ እና ሁለታችንም በህግ እንግዲህ በህግ እናየዋለን። ያለው ነገር እኛ ተነጋግረን እንፈታዋለን። ግን እሷ አሁን አታጨናንቋት፣ ጥሩ አይደለም፣ አንቺ ደግሞ ሴት ልጅ አይደለሽም ወይ በማለት ተናግሯል እህቷ ሁላ ማለት ነው። እና ቤተሰቦቼ እንግዲህ ዛሬ ይዤላቸው የመጣው የቤዛዊት እንግዲህ ያው ቤዛዊት እንግዲህ ታሪክ ነበረ። ባለፈም ያው እንዳያቸዋት እንግዲህ ቤዛዊት ማለት ነው ስራዬ ወደ ውጭ ሀገር ነው ብላ እንግዲህ አንዱ ሳምንት ወደ ሌላ አንዱ ሳምንት አንዱ ጋር ስታሳልፍ ከርማ መጨረሻ ላይ አሁን ቤተሰብ አውቆት ያለው ነገር እያንዳንዱ ተጣርቶ ሁሉም ነገር በምርመራ ይፋ ሆነዋል ማለት ነው። ቤተሰቦቼ ሁላችሁም ሰላማችሁ ይብዛልኝ። ከልብ አመሰግናለሁ። ክበሩልኝ። ሰላማችሁ ይብዛልኝ። ሁላችሁም ከልብ አመሰግናለሁ። ክበሩልኝ።